ምንድነው ይሄ? መጥሪያ ነው እኮ። ለምን አልገባኝም። ምን አይነት ሰው ነሽ ግን አንቺ? ቆይ በጣም ታገስኳችሁ፣ በጣም እንትን አልኩኝ፣ ሊሆን አልቻለም። ስለዚህ መሄድ ወዳለብኝ አካል ሄጃለሁ። ከሱ እንድትርቂ ነግሬሻለሁ። መጀመሪያም እኮ በቃ አንቺ ነሽ መሀል ላይ ሆነሽ ማይሆን ነገር ውስጥ እንድገባ እያደረግሽኝ ያለሽው አንቺ። አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። መጥሪያውን በእኔ በኩል ልታደርሻ አትችይም። እኔ አሁንም ቢሆን አልሰጠውም። መስጠት ስላለብሽ ነው የምትሰጪው። መጥሪያውን ካልሰጠውስ ምን ልታረጊ ነው? ማረጋውን እኔ አውቃለሁ። ለእያንዳንዱ ለሚጠይቀው ጥያቄ መልስ ማዘጋጀት መቻል አለበት። ያንንም ነገር ፊት ለፊትሽ ነበር የምቀደው፣ ግን ብቀደው እሱ እንዲታሰር አልፈልግም። አንቺ ቅደጁና ከዛ በኋላ የሚፈጠረውን ነገር የመቋቋም አቅም ካለሽ ቀደዋለሁ። ከራሴ በላይ ነው ማምነው። እሱ ከራሴ በላይ ተማመንበታለሁ። ስለዚህ ባላምነው ኖሮ አብሬው አንድ ቤት ውስጥ አልኖርም። እና እንደዚህ ራሳችሁን አሳልፋችሁ በዚህ ልክ የሰጣችሁ ሰው ደግሞ እንደዚህ አይነት ነገር ፈጥሯል ወይም ተፈጽሟል ሲባል በጣም ይከብዳችኋል። ከባድ ነው፣ ስሜቱ በጣም ከባድ ነው። እኔ ቦታ ላይ ስትሆኑ ነው ይሄ ነገር የሚገባችሁና እኔ ብሩኬን ትናንት ትቼው ባልሄድ ደስ ይለኛል። እንደዛ አይነት ጥያቄ እየጠየቀኝ ትቼው ባልሄድ ደስ ይለኛል። ግን ደግሞ በቃ መሆን ያለበት ነገር ስለሆነ ነው። እኔ እሷንም በልህ ተነሳስታ ምናምን በመጀመሪያ ከሃይሚና ከብሩኬ ጉዞ ወደፊት ማለት ነው፣ ወደ ኋላ አይደለም። ሃይሚ ምንም ቢመጣ መስመያዋ ነጭ ነው ማለት ነው፣ አሰማም ማለት ነው። የሴት ጀግና ናት ማለት ነው። ስለዚህ እዩ ባደክም ባትለፋ እንደኔ ጥሩ ነው እላለሁ። ሃይሚና ብሩኬ መቼም አይለያዩም እና መግቢያው ላይ እንዳያችሁ እንደሰማችሁ ከፍርድ ቤት ወረቀት ይዛ መታለች ማለት ነው። ያው ከፍርድ ቤት ወረቀት ያመጣችሁ ያው ሃይሚ ፍርድ ቤት እንድትቀርብ ነው ማለት ነው። እና ከኋላ የመጣ ቂጣ መጣ ይላሉ ሰዎች። ከኋላ መታ ከፊት ልሁን እያለች ነው እንደምታዩ ማለት ነው። እንግዲህ ያው ሃይሚ ብሩኬ ባልሽ አይደለም ወይም ደግሞ አላገባሽውም ብላ መልስ ሰጣታለች። አግብቼዋለሁ፣ የልጄ አባት ነው፣ አንቺ ሚስቱ አይደለሽም፣ ከሁለታችንን ህይወት ብትውጪ ጥሩ ነበረ ብላ ጭራሽ ማስፈራሪያ ሰጣታለች ማለት ነው። በጣም የሚገርም ነገር ነው። እውነቴ ነው የምላችሁ። አስባችኋል? ከኋላ መታ ስንት ዓመት አብሮ የኖሩ በጓደኝነት እስከ ዛሬ ስንት ነገር አሳልፈዋል፣ ስንት ነገር አድርገዋል። አሁን ከኋላ መታ ብሩኬን የኔ ነው እንጂ ያንቺ አይደለም፣ መላሽንን ፈልጊ፣ ካሁንንም ከብሩኬ ህይወት ብትውጪ ይሻልሻል ብላ ማስፈራሪያ እየሰጠቻት ነው። እዚህ ጋር እንደምታዩ ሁለታቸውንም እየተከራከሩ ነው ማለት ነው። በነገራችን ላይ ዛሬ በሃይሚ ቤት ብሩኬ ጠፋ። ለምን ይሁን የጠፋ? በቃ ብሩኬማ በጣም ነው ግራ ያገባው። እውነቴ ነው የምላችሁ፣ በጣም ያሳዝናል። በዩ ምክንያት ብሩኬና ሃይሚ እንደዚህ መሰቃየት አልነበረባቸውም። አሁንም ቢሆን ሃይሚ ደጋፊዎች ጀግኖች፣ አንበሶች፣ ጎበዞች አሉ ማለት ነው። መቼም አይለያዩም። የብሩኬም ደጋፊዎችም ደግሞ እንደዛ ማለት ነው። የብሩኬና የሃይሚ ደጋፊዎች አንድ ናቸው፣ ምንም ልዩነት የላቸውም። ብሩኬም ከሃይሚ እንዲርቅ አይፈልጉም፣ ሃይሚም ደግሞ ከብሩኬ እንድትርቅ የማይፈልጉ ቤተሰቦች ነው ያላቸው ማለት ነው። ታውቃላችሁ፣ ሃይሚም ሁሌም ታመሰግናቸዋለች፣ የብሩኬን ቤተሰቦችም የራሷን ቤተሰቦች ማለት ነው። በእርግጥ አዎ ሶሻል ሚዲያ ስትጠቀሙ እውነቴ ነው የምላችሁ ምርጥ ሰዎችም አሉ፣ በዛ ልክም ደግሞ መጥፎችም አሉ ማለት ነው። ያው ጥሩ የሆነ ለራሱ ነው፣ መጥፎም የሆነ ለራሱ ነው። ግን መጥፎ ከምንሆን ጥሩ ብንሆን ይሻላል እላለሁ፣ እንደኔ ሀሳብ ማለት ነው። እና አሁንም ቢሆን ሃይሚና ብሩኬ መቼም አይለያዩም። ፍቅራቸው እየጨመረ ይመጣል እንጂ መቼም እየቀነሰ አይመጣም፣ እንደኔ ማለት ነው። ሃይሚ የሴት ጀግና፣ እንዳታስቢም፣ እንዳትጨናነቂም፣ እንዳትፈሪም፣ እንዳትኮሪም ማለት ነው። ስለዚህ ልዩ ከአሁኑንም የመጣችበትን ቦታ ብትመለስ ሳትገረፍ ሳትመታ ይሻላል እላለሁ ማለት ነው። መጨረሻው ግን አያምረኝም። እውነቴ ነው የምላችሁ። እዩ ወይ እስር ቤት ካልገባች ወይ ካልተገረፈች ከሃይሚና ከብሩኬ ምትወጣ አይመስለኝም። ይመስላችኋል? እኔ መቼ ማለት አይመስለኝም። የሆነ መዘዝ ታመጣለች ብላታለች ሃይሚን። ቶሎ ብለሽ እጅ ሰተሽ ብትውጭ ይሻልሻል፣ ህይወታችን አመሳቀልሽ፣ እስከ ዛሬ
በአንቺ ምክንያት እኔና ብሩኬ ተራርቀናል ብላ መልስ ሰጣች። እኔ ጉዳይን አይደለም አርግዣለሁ፣ የልጅ አባት ነው፣ ምንም ማድረግ አልችልም ብላ እንግዲህ እየተከራከሩ ነው ማለት ነው። አሁንም ቢሆን ውጪ፣ ሰው ትዳር አታፍርሺ፣ ወንድ አልጠፋም። በተለይ አሁን እውነቴ ነው የምላችሁ፣ ቀልድ እንዳይመስላችሁ ማለት ነው። አሁን ኢትዮጵያ ውስጥ ማለት ነው እውነቴ ነው የምላችሁ 3 ልጆች ያላቸው ይሄ እንኳን ተውት፣ ይሄ ያው ለመስራት ነው። እውነትም አለ። አሁን አንዳንድ ሴቶች እውነት በጣም ነው የሚገርሙኝ አሉ 2 ልጆች ያላቸው 3 ልጆች እያላቸው እያወቁ ማለት ነው እሷን ፍታትና እኔን አግባኝ የሚሉ ሴቶች አሉ። አሁን የምታውቁ ልታቁም ትችላላችሁ፣ ላታቁም ደግሞ ላታቁም ትችላላችሁ። አሁን ኢትዮጵያ ውስጥ እውነቴ ነው በጣም ነው ትዳር የተበላሸ ማለት በጣም በጣም ተበላሽቷል። በቃ አሁን በቃ የአንዳንድ ሰው ትዳር ስታዩ የአንዳንድ ሰው ህይወት ስታዩ ማለት ነው እውነት ትዳር ካፍንጫዬ ነው የምትሉ ማለት በቃ አለ ጊዜያችሁ ሰውነታችሁ ይበላሻል፣ አለ ጊዜያችሁ ደግሞ ትጮልጋላችሁ። በቃ ምን ልበላችሁ በጣም ነው የሚያስጠላ። እና አሁን እኛ ሴቶች ረካሽ እንደሆን ይመስላል። እሷን ትታትና እኔን አግባኝ። አሁን እዩ በብሩኬ ቤትና በሃይሚ ቤት ተናግራለች፣ ከአንዱ ሁለቴ ተናግራለች። እሷን ተዋትና እኔን ሲቀጥል ደግሞ ምርጫህን ምረጥ። ጭራሽ እኮ የምርጫ እንትን ብለናል እኮ አስባችኋል? ውርደት ነው እኮ ቅሌት ነው። እሷን ትታትና እኔን አግባ አሁን ይሄ ይባላል? እና ይሄ እውነትም ነገር አለ ወገኖቼ። ግን እኛ ሴት ሆነን ራሳችንን ረካሽ ባናደርግ ጥሩ ነው። እና እናንተ ጥሩ ከሆናችሁ ወንድ ልጅ እኮ አልጠፋም፣ ነፍ ነው፣ ወንድም ነፍ ነው፣ ሴትም ነፍ ነው። ግን በመጀመሪያ ልባችንን እናሳምን፣ ልባችን ጥሩ እናድርግ። የሰው ትዳር ባናፈርስ እንደኔ ጥሩ ነው እላለሁ። እና ሀይሚዬ ብሩኬ ጉዞ ወደፊት። ብሩኬ ዛሬ ጠፍተዋል። ያ ብሩኬ የሌለበት ነገር በእርግጥ አያምርም። ሀይሚም ስጠፋም እንደዛ ነው። በጣም ነው የሚደብረው። እንግዲህ ዛሬ አልመጣም። የጠፋበትን ምክንያት እንግዲህ በዩ ምክንያት ነው። ያ እሱም በጣም ተማሮ ነበረ። ያው ቀን በለቀኩት ቪዲዮ ላይ አይታችኋል። በጣም ተማሮ ነበረ። እኔ በጣም ነው ያሳዘነኝ። በዩ ምክንያት እንደዚህ ሲሆኑ እስከ ዛሬ አብረው እየበሉ አብረው እየጠጡ አንድ ቀን ድምጻቸው ሳይሰማ አሁን በዩ ምክንያት ይህ ነገር ሲፈጠር እውነት በጣም ነው ማዝ ነው ማለት ነው። እና ቤተሰቦቼ ሀይሚና ብሩኬ አይለያዩም ብላችሁ ኮሜንት ጻፉ ማለት ነው። ጉዞ ወደፊት ወደ ኋላ የለም። እኛም ደግሞ አሳድጉን፣ ከፍ ከፍ አድርጉን እንላለን። እንግዲህ ሀይሚዬ እንዳታስቢም እንዳትጨናንቂ። ሀይሚና ብሩኬ መቼም አይለያዩ። ጎበዝ ቤተሰብ አለሽ፣ ጎበዝ ደጋፊ ያለ አስተዋይ ደጋፊዎች አሉ። የብሩኬም እንደዛ ማለት ነው። መቼም ያው እኛ ሰዎች ከጎናችን ካሉ መቼም ብንወድቅም አንወድቅም ማለት ነው። ምክንያቱም ብንወድቅም ደግሞ ሰዎች ያነሱናል ማለት ነው። እንግዲህ ጥሩ ቤተሰብ ካለ በጣም ጥሩ ነው። የምትጎዱ ደግሞ ሰው ከሌላችሁ ነው። የሚያነሳችሁ ከሌለ ነው የምትወድቁ እንጂ ከወደቃችሁ የሚያነሳችሁ ነፍ